ለህት ልጆች ምክር ላጎት መታሰቢያ ለኛ ነው የተጻፈው? አዎ ላንተ ለኔ ለጨቅላው የተጻፈ ታሪካዊ ምክር ነው። ሄኖክ ሆይ ታክሲ ውስጥ አጋበል ስትባል ቦታ የለም አትበል፣ ከባለቤቱ ያወቀ ቡዳ ነው ይሉሃልና። ይሄ ነገር ወዳጄ ልቤና ሌሎቹም ከሚለው መጽሐፍ ለልጅ ምክር ለአባት መታሰቢያ ከሚለው ጋር አይመሳሰልም? አይመሳሰልም። የሳቸው ለልጅ ምክር ለአባት መታሰቢያ ነው። ይሄ ደግሞ ለህት ልጆች ምክር ላጎት መታሰቢያ ነው። ምንም መሳሰለው? አይ ይሄ ነገር የተኮረጀ ነው የሚመስለው። አልተኮረጀም። አንቺ መንፈሱን ነው የተዋስኩት። ድባቡን ትወስጂና ወደ ራስሽ ሐሳብ ታሳድጊዋለሽ። ገባሽ? ከበላይ አካል ተደውሎ የመጨረሻ ማስጠንቀቂያ ነው የተሰጠኝ። ዘንድሮ ሊያባርሩኝ ነው። ኧረ እባክህ! ኧረ አያባርሩም ገለታ፣ እንዴ በፍጹም አያባርሩም። ለአንተን የመሰለ መሪ ከየት ያገኛል ድርጅቱ? ግን እኔ ከመባረር በፊት የተወሰኑ ሰዎችን ለማባረር ወስኛለሁ። እንደዚህማ አታረግም። ይሄማ ምቀኝነት ነው። ይሄ እኮ አጥፍቶ መጥፋት ይባላል። በተለይ ባለፉት 6 ወራት ውስጥ ለድርጅቱ ምንም አይነት ገቢ አላስገቡትም። ለምሳሌ ይሄ ስፖርት ክፍሉ። ኧረ አንተ ራስህ ለመጨረሻ ጊዜ ስፖንሰር ያመጣው መቼ ነው? አሁን በቅርብ ነው። አሁን በቀደም። ታዲያ አንድ የሳሙና ፋብሪካ ስፖንሰር ያደረገኝ 6 ወር አለፈው። ጊዜው እንዴት ይሮጣል! አንተም ብትሆን የመጨረሻ ማስጠንቀቂያ የምሰጥህ ለመጨረሻ ጊዜ ነው። ስፖንሰር ታመጣለህ፣ አምጣ፣ አለቀ። ኧረ ተው ገለታ፣ እንደዚህማ አንጨካከንም። አብረን በልተን አብረን ጠጥተን ምንድን ነው የምትለው እንዴ? አብረን ብንበላስ አብረን መባረር አለብን እንዴ? ተው ገለታ፣ ጊዜ ያልፋል፣ እንተዛዘባለን። ይሄም ቀን ያልፍና እንተዛዘባለን። እንተዛዘባለን አይደል? እንተዛዘብ። በስንቴ እንተዛዘብ? ኧረ አዎ